የሚያደርግ ማንነት አላችሁ። ብልግናውን ደፈር እንድትሆኑ እኔ በጣም ተዳፍር በቃ ድኛለሁ ብዬ በጌታ በኢየሱስ መዳን ቀላል አይደለም። እውነቱን ነው የምልህ። ይህን ዓለም መካድ ያስፈልጋል። ለመዳን የዚችን ዓለም ማንነት መተው አለብህ። የሚዳነው በዛ ኃጢአትን መካድ፣ እቺን ዓለም መካድ። አንተ ለሀብት ልጸልይልህ ትላለህ። ባንክ ሄደ ብር አውጣ ትለዋለህ። በጌታ በኢየሱስም ባንክ ገንዘብ መዳን እንደዛ ነው። በእነሱ ቤት ኮንዶሚኒየም ቤት ልግዛ ደሃ አልወድም የሚል ትምህርታችሁን ያለው እስቲ አብረን እንየው። ደሃ የሚደብራችሁ ትምህርት የናንተ ወንጌል ደስ የሚል ውሸተኛ እኛን አይወክሉ እና ኦርቶዶክስን ነው የሚወክሉት። የሀብታሞች መንደር ማን ነው የሚወክሉት? እና ይሄ ሰታችሁ እውነቱን 8 ወር ቆይቼ ሳውቀው በጣም ነው ያዘ። ለእናንተ አዘንኩኝ፣ ለእኔ አይደለም። እኔስ እውነት ሲመጣ ውልቅ ነው የሆነ ማኛ ጣጣ የለኝ። ግን እንዳልኳችሁ የኦርቶዶክስ ልጆች ከእንትን እንዳያገኟችሁ፣ ከመንገድ ላይ እንዳያገኟችሁ፣ ቅምቀማ ቤት እንዳያገኟችሁ። ከዛ ተሰብከ የወጣ ግራ ነው የምትጋባው። የምታውቀው ነገር የለም። ግን ጠይቀ አስተውለ ስተት ሲኖር እሱን አድርገ ቢሆን መልካም ነው ብዬ አስባለሁ። እስቲና ፈታ አድርጋቸው። ጡሩምባ ዱቄት ተረምቦራራራራራር መንፈስ ቅዱስ አይደል ነው። እውነትና አልክ እንዴ ብር አስገኘ። ይሄ ነው ለእናንተ የዳነ ሰው ይሄ ነው አደለ? በመንፈስ ቅዱስ ደህንነት ትምህርት ተምሮ ተጠምቆ እንደዚህ አይነት ስብከት የሚሰብክ የእናንተ ለየት ያለ አስተማሪ ነዋል። ሻራራ ፔሬሬሬሬም ሻራ ባጎ ዞጎጆ ዞጎጆ ኧረ ተውን። ፍትህ ለደቡብ ህዝብ እያልኩ ነው። ይቺዋ ፓስተር ይቺ ነቢ ነው ፓስተር ይቺዋ ፓስተር በጋርድ ስትሄድ ላሳያችሁ። ወደ ሽንት ቤት ሊቀዝን በጋርድ ሲሄድ ላሳያችሁ። በጋርድ ሲሄድ አሳያችኋለሁ።
ዞጎጆ ዞጎጆ ሻበራላ በራካ ሻበራላ በራካ ዞጎጆ 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 የት አለ? ቆይ እስቲ እኔ እኮ ምን ይሻላችኋል? በጌታ ምንድን ነው የሚሻላችሁ? በእውነት እውነቴን ነው። ወይዝን ነበረ የት ሄዶብኝ ነው? እና የስህተት ትምህርታቸው በጣም በጣም ያሳፍራልም ጭምር ገባ። ስለ ገንዘብ ነው ጨዋታው። እና እስቲ የት አለ? ቆይ የት አለ? በእናታችሁ ደም ያለ ልኬል ነበር። እሱም ቪዲዮ ደሜ ባለጋርዱን ልኬል ነበር። የት ሄዶ ነው? ጠፋ። ይችኛዋ ባለገ በጋርድ ተወጣጥራ ስልክ እያወራች በጋርድ ስትሄድ ነበረ። የት ገባ? በእናት እሱ ከሌለ ሌላም አለ፣ ሌላም አለ። እሱ ከሌለ ብዙ አይነት ነገሮች አሉና ማየት እንችላለን። ኤኒዌይስ እሱ እስኪመጣልኝ እስቲ እሱ የለም እስኪመጣ ሶሪ ምን እንደሚያደርጉ ደቡብ ላይ ደቡብ እንዴት አድርገው እንደሚጫወቱባቸው እዩ። ባሰፋ እድሜያቸውን ያርዝምልንና እንዲህ ብለው ነግሮናል። እንስማቸው። ቴፕ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሀላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮቴስታንት ተደርሽ እንዲገባ ይህን ያጠኑ ዲያቆናት የሚያደርጋሉ። የእኛ ቄስ ናቸው እንደ መምሬ ገር የሚባሉ የሰከሩ የሚባሉ ብለው አጠኑ። ሲያጠኑ የእነሱ ቄስ አለ። ከዛ ቅዳሜ ቀን እንደለመደው ገበያ ታውቃላችሁ፣ ሀገር ቤት ህዝብ ሲሰበሰብ አውቆ ጠምጥሞ ሲንገዳገድ ማን አሉት? መምሬ ታዬ ነኝ። እስቲ መታወቂያ ሻወጣ የለም ቄስ አይደለም። እስቲ ቀድስ፣ እስቲ ሰኞ ውዳሴ ማርያም፣ እስቲ ሀዱ በል፣ እስቲ እንደው ተንሱ ጸልዩ እንኳን በል በዲቁን ያገለግል እስቲ በል ቤተክርስቲያን ሲ ምንም የለም አቶ ነው። ከዛ አንዳንዴ መቼም ጥፊም ጥምቀት ነው በጠረባ ብለው ፊቱ ላይ ቆመዋለች። ከዛ እነዛ መጡና ከሩቅ ያዩት ለምን ትመታቸዋለች? አትምቷቸው አባታችን ተውኝ ሲሉ ምን አገባቸው? የእኛ ቄሳት ረግጠዋለን። እንዲህ እያደረጉ እውነት ያደረግ እንዲህ እያደረጉ ከአንዱ ሰው እንዲጠላ ቄሶችን ሰው እንዲጠላ የሚያደርጉ እንዲሁ አውቀው ማለት ነው። አዲስ አበባ መነኩሴ መስለው መነኩሴ ሳይሆን ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፎ ይበላል። እነዚህ ናቸውን እያነሳበት የሚኖሩት እንዲህ ይህንን ይጠቀማል። ይህ በመረጃ የተረጋገጠ ነው ነገሩ። ካህንን ሰው እንዲጣል እኔ መምህራኖቻችንን ስለዚህ መጠንቀቅ ያለባቸው አሁን ደቡብ ላይ በብዛት ወንጌልን ሰብከው ሳይሆን ኦርቶዶክስን በማስጠላት ይሄን በሙስሊም አያደርጉትም። ኦርቶዶክስን በማስጠላት ምን አድርገዋል? አብዛኛው ነቃል። አሁን ደቡብ ላይ ብትሄድ የጴንጤ ሰካራም ብዙ ታገኛል። ጴንጤ መሆን ፋሽን እንጂ እምነት አይደለም። ደቡብ ብትሄድ ደቡብ ላይ ይቀመቅማል፣ ይቅማል፣ ያጨሳል፣ ምን ይላል፣ ግን ጴንጤ ነው። የሚፈለገው ከኦርቶዶክስ ህዝቡን ማስወጣትና የነጫጭባ 47,000 ዲኖሚኔሽን ያለው የጠንቋይ ማት ጋር ማስገባት ዋናው ዓላማው ያ ነው። እና ያንን ፊት ለፊት ስላየን ይኸው ሶሻል ሚዲያ ላይም ገብታችሁ ማየት ትችላላችሁ።
በጌታ ነኝ ብለው የደቡብ ልጆች እናትን እንዴት አድርገው እንደሚሰድቡ የደቡብ ልጆችን ገብታችሁ ማየት ትችላላችሁ። እና በጣም በጣም በሚያሳዝን ሁኔታ እውቀት አያስፈልግም። ቤዚክ የሆነ ነገር እንኳን አያስፈልጋቸውም እነሱ። ስለዚህ አሁንም ምንድን ነው ምላችሁ ለሌሎች ወንድምና እህቶቼ አውቃችሁ ዘርፌ እንዳለችው እንደ ኦርቶዶክስ አንድ መስሎኝ ነው የሄድኩት። እንደኔ እኔም አሁን አላውቅም፣ አንድ መስሎኝ ነው የሄድኩት። አንድ መሰሉኝ። በክርስቶስ ነው የሚያምኑት፣ ሌላ ነገር የለም። ትሄዳለህ። የወንበዴ ማህት እንደፈለገ ይተረጉማል። አንዱ የሆነ ይተረጉማል፣ አንዱ ሌላ እዚሁ። ለምሳሌ እንትና ያለውን ሲፎክር ኤፍሬም ባለ ጊዜውን ላሳያችሁ። ላነብ ነው አለ፣ እየተነጋገረ ነው። ቆይ ቆይ ላሳያችሁ። አይበል ቆይ እንትና ኤፍሬም ባለ ጊዜውን ላሳያችሁ ምን ሲል እንደነበረና ሲያስቀኝ እንደነበረ አይደለም። በትልቁ አድርጌ ኤፍሬም ባለ ጊዜው የሚለውን አብረን እንድንሰማ አደርገዋለሁ። እዚሁ ከተወያየንበት ጉዳይ አንጻር ኤፍሬም ያለበትን ነው የምፈልገው። የት አለ? በእናት የት ነው? ማጥፋት ጀመራችሁ እንደ ቪዲዮዎቹን እኛ ሴቭ ስናደርገው ምን ጉድ ናችሁ? እኔ ሴቭ አድርጌ በደንብ ስሰማው ነበረ። ይሄ ራሱ ያነበበው ነው ማለት ነው። ቡዳ መጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁ። ስግደት እሺ፣ ሰው በአምላኩ ፊት ታፕታፕ ኮፒ ልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳያስ 46:2 በጉልበቱ ሲንበረከክ ይልና አስተምርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ካለባ እንደሚለው የዚህ ያቆማል። ኦኬ እኔ ልቀጥለው። እነዚህ ሶስት አይነት ስግደቶች ናቸው ብሎ ያቆሙ እንደዚህ ይላል። ቀጥሎ እንደ ሙሴ ሕግ እሺ፣ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀሷቸው በብሉይ ኪዳን የጠቀሳቸዋቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጭ ዘጸአት 20 ላይ ከተጻፈው ውጭ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው። አሁን ያለ የገለጠው ማለት ነው። ለድገም አንድ ጊዜ እንዲህ ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፈዋል ማለት ነው። ኦኬ ይሁን ያደረገ የጆአድ ራሱ ያመጣው ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስግደት ተላልፈዋል ያለ ሳለው እንኳን እንደ ልደት ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው። የአክብሮት እያለ ዲፋይን እያደረገለ ይፋ እዛው ላይ ኦኬ። አሁን የአክብሮትና የአምልኮን ቁጭ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ አክብሮና አምልኮን ለይ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው የጀመርኩት እኔ ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምን አክብሮትን ለመግለጥ ሲጎነበስ ራስን ማዘበል ማለት ነው። አጽነዋልና ኢሳያስ 46:2 ተነግሬያለሁ። ይህን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይህንንም አነበብኩት። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ ከዚህ ጋር ነው ዮሐድ ያቆሙ። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደምትሄድ ጊዜ ልብበት አሁን እዚህ ጋር ይሁን እነዚህ ሶስት አይነት ስግደቶች ናቸው። አሁን ቁጥም እነዚህ ሶስት አይነት ስግደት ብሎ ቀጥሎ ያላትን አረፍተ ነገር ሰራ የሳባ ወደ ነጥሶ ትቀይራለች። ስማ ይሁን ልብበል እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብበል ነው እንደ ሙሴ
የምን ስሙ የአምልኮ ስግደት ነው። የአምልኮ ስግደት እንደ ሙሴ ሕግ የምን መገለጫ ነው? የእግዚአብሔር ብቻ የአምልኮ ደጋግመን እያለን የአምልኮ ስግደት ለእግዚአብሔር ብቻ ለስላሴ ብቻ ነው። ሌላ የምትሰግድለት የአምልኮ ስግደት የለም። ከዛ የሚለውን ስሙ። ያቺን ላለማንበብ እየተፈራገጠ ነው ራሱ ያነበውና ራሴን በቆንጨራ ያረዱኝ በቆንጨራ ነው የሚለው ይመጣል እዚህ ጋር ማሎ ዚር በል ስሙ። እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ነው ነው? እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና የአምልኮ አራት ነው መጣ ዘጸአት 24 ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላይ ብና ልጨርስ። እንደ ብድባቡ ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ላፕቶፕ ላይ ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለና አትስገድላቸው፣ አታምልካቸውም በሚጣሉኝ እስከ 3 እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የደረሰው ምኑ ነው? ዘጸአት 24 ደረሰ። እዚህ ጋር ከዛስ ስግደት ባቶ ዳቁን አራራ ልጨርስ አደርጋቸው ልጨርስ እኮ ጨርሰው እኮ ልጨርሰው ጨርስልኝ እሱ ልጨርሰው ሙሉ ልጨርሰዋል እስከ ስግደት የሚለው እስኪ ያልቅ ድረስ ጨርሰዋል። ስግደት የሚለው እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻርረው ነው የሰገዱት ማለት ነው። አጌንስት ናቸው። በዚህ መዝገበ ቃላት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ። ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት በቴዎድሮስ ለማሰገድም ቆይ ስማ በቴዎድሮስ ለማሰገድም ይላል 13 ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10 ያመጣል። ራዕይ 22 ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ላይ ልጨርስ ክርስቶስ አለና በሰውነቱ ለአብ ሰገደ ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24 አመጣ። አሁን ስሙ ሁላችሁም እዚህ ጋር ደግሞ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ይሁን ማኛ ዝም ብለህ ስማ። ምን አለ? ስግደት በመጽሐፍ ቅዱስ ላይ ለመላእክትና ለአንዳንድ ሰዎች እንደተደረገ እናገኛለን። ራሴን በቆንጨራ የሚለው እዚህ ጋር ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ልጨርስ ክርስቶስ አለና በሰውነቱ ለአብ ሰገደ ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24 አመጣ። አሁን ስሙ ሁላችሁም እዚህ ጋር ደግሞ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ይሁን ማኛ ዝም ብለህ ስማ። ቅድም ያልኩህ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። የሰገዱ ሰዎች አለ እያለን ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል። ይሄ ምንድን ነው አለ? የአክብሮት እንጂ የአምልኮ ስግደት እንዳልሆነ እናገኛለን። ቃል በቃል ምን ያህል አይምሮ እንደማይሰራ ልጁ የምታውቁት 10 ይደጋግማል። ሰውላ እንደሱ የማይገባው ይመስለዋል፣ ያልተማረ ይመስለዋል፣ ሰው እውቀት የሌለው ይመስለዋል። አያችሁ፣ ደካማ ሰዎች ሁልጊዜ ራሳቸው ስላልገባቸው ስለደነቆሩ ሌላው ሲያስረዳ ሊሰሙ አይፈልጉ። ስማ ዮናስ፣ ስማ ዮኒ ያለና ምንድን ነው የአክብሮ ስግደት ብሎ ቃል በቃል ጨረሰለት። እዛው ላይ ቃል በቃል የአምልኮ ስግደት ለአምላክ ብቻ፣ የአክብሮ ስግደት ለመላእክትም ለሰውም እንደሚደረግ መጽሐፍ ቅዱስ እንደሚገልጽ ራሱ ሲያነባው ይላል። ይሄ ነው። ድጋሚ ስሙት። ይኸው እዚች ጋር
እንደተደረገ ምን ልጨርስ አለ። ስሙ ይሄንን ነው ስለ እንደዚህ መንጣጣት ይችሉበታል። ባንንኩበት አየ እያንዳንዱን ሊያጭበረብር በዚህ ዋናውን ፖይንት እንድትስጡ ያደርጋሉ። ይሄ ስራቸው ነው። ዋናው ፖይንትን መቀበል አይፈልጉም። የአምልኮ ስግደት ለአምላክ ብቻ ነው። የአክብሮ ስግደት መጽሐፍ ቅዱስ ላይ እንዳለ ይነገራል። አለ የአክብሮት ስግደት አለ ብሎ መጽሐፍ ቅዱስ ይናገራል። ራሱ ያነበበው እና አሁንም በጣም በሚያሳዝን ሁኔታ የውሸት ነገር አላቸው። ዛሬ ደግሞ ስለምንድን ነው ስለ ጥምቀት ለምንድን ነው የሚለውን ወንድሞቻችን ይመጣሉ። አጠር አድርገው ብሪፍ በሆነ መንገድ ያስረዱናል። እግዚአብሔር ይስጣቸው። ስለ ጥምቀት እነሱ ጥምቀት እንደፈለገ እነሱ ጥምቀት ለባሉ ድምቀት ነው። ያው በጌታ መሆንን ለማሳወቅ እንጂ መዳኛ አይደለም። ጥምቀት አያድንም። ስለ ቁርባን ስለ ቅዱስ ቁርባን ትላንት ተምረናል። ቁርባን ለድህነት እንደሆነ ያንን እናያየ ነው። ዛሬ ደግሞ በደንብ በመጽሐፍ ቅዱስ አይነት ጥቅስ ይዘዋል። ዛሬም ኖቴን ይዤ ላምጣ። እና ትምህርቱን እንማራለን። እና እንዳልኳችሁ ዋናውን ፖይንት እንዳትሰሙ፣ እንዳታውቁ፣ ወደ ጌታ እንዳትሆኑ ሌሎቹን እያሉ የእነሱ ፓስተሮች ላይ እየሰገዱላቸው ላሳይ። አሁን አገኘሁት የቱ ጋር እንደሆነ እና በጋርድ ራሱ ሲሄዱ እንደነበሩ ላሳያችሁ። ያቺ ሰውዬ በጋርድ ነበር የምትሄደው። የት አለ በጌታ የት እንደገባ አለ ብዬ ነበር። ቆይ የለም፣ የት እንደሄደብኝ ግራ ገብቶኛል። ኤኒዌይስ ከላከልኝ ለደምረው ልኬለታለሁ። መልሶ ከላከልኝ ይሄንን ነው። የለም። ኦኬ፣ ለማንኛውም ያ ነው ሁሉ ነገር። አሁን እኔ ሁሉ ነገር ለበጎ ነው። እግዚአብሔር በሚያውቀው እኔ ክርስትና እውነት ነው ብዬ የደመደምኩበት ጴንጤነት ትክክለኛ የመዳኛ መንገድ ነው ብዬ ያመንኩበት ነገር ነበር። 100% በቃ በኢየሱስ አንድ ነው በሚል እየቆየ ስትሄድ ነው ለካ እውነትና ንጋት እያደር ይጠራል የሚባለው ያ ነው። ሰላማችሁ ይብዛ። ኖ ትላንት የነበሩት አባቶች ናቸው የሚያስተምሩት። እነሱ ይገባሉ። እነ መዝሙር ሄድን ላኩላቸው።